ሷሊሖች አብዛኛው ሰው ሷሊሕ ይመስላቸዋል እነሱ ሷሊሖች ስለሆኑ። ሷሊሖች ደግሞ ሸረኞች፣ ሁሉም ሰው ሸረኛ ይመስላቸዋል። ኢብኑ ቁዳማ ከእሳቸው ዝቅ ብሎ እሳቸውን ከፍ አድርጎ ምክር ከመጠየቁ ጋር ሷሊሕ ያሉትን በትክክልም ሷሊሕ ሰው ቢሆን ነው ለኔ መድኃኒት ያስፈልገኛል ምክር ያስፈልገኛል ብሎ የጠየቀው። ውስጡ የታወረ ሰው በራሱ ቢደነቅ ሰው ምክር አይጠይቅም። ሁሌ ያተራመሰ በራሱ ዛቢያ በራሱ መንገድ በራሱ እይታ ነገሮችን ያስኬደ ብዙ ነገር ያበላሻል። የአላህ ነቢያት እንዳሉት አብዛኞቹ ስሜት የሚጋልቡ ሰዎች መካሪዎችን አይወዱም። ዝም እንድትላቸው ነው የሚፈልጉት። የሚመክራቸው ሰው ጠላታቸው ነው። ከምርህ ከልብ ስትመክራቸው ብዙ ነገር አበላሽብኝ ይሏል። ተካከልክልኝ በማለት ፋንታ ይሄም ወንጀል ነው ይሄም ወንጀል ነው ይሄም ወንጀል ነው አላህ ዘንድ ያስጠይቅሃል እንዲህ የሚያደርጉ ሰዎች አሉ። ይሄ ከባድ ወንጀል ነው ይሄ ከሙስሊም አይጠበቅም ስትላቸው ከስር ገብተህ ስትመክራቸው ይሄ ሰውዬ ከዱንያ በፊት እዚሁ እንድንቀበር በከፈን ተጠቅልለን እንድንቀመጥ ነው እንደሚፈልገው የሚሉ ሰዎች አሉ። ሐቂቃው ያን ነበር። በደንብ አድርጎ መርምሮ ችግርህን የሚነግርህን ሰው ልትሰማ ልትደሰት ነበር የሚገባ። ላዩን ተወን ሸፋፍነህ እለፍ የሚሉ ሰዎች በዛ መክሩ የሚሉ ሰዎች አሉ። አላህ ሱብሓነሁ ወተዓላ መልእክተኞችን ልኳል፣ መጽሐፍትን አውርዷል። በእውቀት እንድንገዛው ይፈልጋል። አላህ ሱብሓነሁ ወተዓላ ያለ እውቀት አላህን መገዛትና እውቀት ላይ ሆኖ አላህን መገዛት የሰማይና ምድር ያክል የተራራቀ ነው። ለዚህ ነው ነቢዩ ዓለይሂ ሰላቱ ወሰላም ፈድሉል ዓሊም ዐለል ዓቢድ ከፈድሊ ዐላ አድናኩም ያሉት። ከእናንተ ውስጥ እውቀት ላይ ሆኖ አላህን የሚገዛና ያለ እውቀት አላህን የሚገዛ ሰው የሁለቱ ልዩነት እንደኔና ከእናንተ ውስጥ አንድ ዝቅተኛ እንደሚባል ሰው ነው ብላ። እውቀት ያለው ሰው እንደ ነቢይ ነው ዓለይሂ ሰላቱ ወሰላም። ኢነማ የኽሻ አላህ ሚን ዒባዲሂ አልዑለማ፣ ከባሮቹ አላህን በሚገባ የሚፈሩት ከእውቀት ጋር የሚፈሩት አዋቂዎች ናቸው ተብሏል። ስለዚህ ሙስሊም ነን ብለን እጅ አጣጥፈን ቁጭ ማለት ከአባት እናቶቻችን የወረስነውን ሶላትና ጾም መተግበር ብቻ ሳይሆን ህይወታችንን የሚመለከቱ በርካታ ህግጋት አሉ። እነዚያን መማር ይገባል። መማር ከትልልቅ ዒባዳዎች መሃል አንዱ ነው። በጊዜ በቦታ የሚገደብ አይደለም። ኢዕቲካፍም አንዱ የእውቀት አጋጣሚ ነው። ሊቃውንት ኢዕቲካፍ ላይ ሆኖ ዒልም መማር ይቻላል አይቻልም የሚል ነጥብ አንስተው ይቻላል ያሉ አሉ፣ አይቻልም ያሉ አሉ። ነገር ግን ትክክለኛው ሳይበዛና ከኢዕቲካፍ ዓላማ ሳያዘናጋ መማር ይቻላል። ይቻላል ብቻም ሳይሆን የኢዕቲካፉ አካል ተደርጎ ዒባዳ ተደርጎ ወደ አላህ መቃረቢያ ተደርጎ ሊያዝም ይገባል። በተለይ ዓመቱን ሙሉ በዱንያ ጉዳይ ተጠምደው የሚኖሩ ሰዎች ኢዕቲካፍን አንድ የስልጠና የእውቀት ጊዜ ሊያደርጉት ይገባል። ከዚሁ በመነሳት በየዓመቱ አጫጭር ወቅታዊ የሆኑ የሚያስፈልጉን ርዕሶችን የመረጠን ምንማማረው። ዘንድሮ የተመረጠው ወሲየቱል ዓሊም አልጀሊል ሙወፈቂዲን ኢብኑ ቁዳመህ አልመቅዲሲ የሚል መጽሐፍ ነው። ወሲያ ማለት ምክር ማለት አደራ ማለት ከማን የተሰጠ? አልዓሊም አልጀሊል ታላቁ ዓሊም ሙወፈቂዲን ኢብኑ ቁዳመህ አልመቅዲሲ ከሚባሉት ሷሒብ አልሙግኒ ታዋቂው የፊቅህ ኪታብ አልሙግኒ የሚባለውን ኪታብ ያዘጋጁት ኢማም ዓሊም ምክርን መጠየቅም ይሁን ምክር መለገስ ሱና ነው። ነቢዩ ዓለይሂ ሰላቱ ወሰላም ለሰሓቦቻቸው በጋራ አለፍ አለፍ ያሉ ምክር ይለግሱ ነበር። በግለሰብ ደረጃ እየጠሩ በስም ምክር ይሰጡ ነበር። ከዚህም አንዱ ያ ሙዓዝ ኢኒ ኡሒቡከ፣ ሙዓዝ ሆይ እኔ እወድሃለሁ፣ ከሶላት በኋላ ሁሌ አላሁመ አዕኒ ዐላ ዚክሪከ ወሹክሪከ ወሑስኒ ዒባደቲከ ማለትን እንዳትተው ብለው። ይሄ የነቢዩ ለሙዓዝ የለገሱት ምክር በመባል ይታወቃል። ሌሎችንም ሰሓቦችን ከገንዘብ ጋር በተያያዘ መክረዋል፣ ከስልጣን ጋር በተያያዘ መክረዋል። ሴቶችን ሁሉ ሳይቀሩ ምክርን ለግሰዋል። ሰሓቦችም ታቢዕዮችም ረዥም መንገድ የሄዱ ምክር ይጠይቁ ነበር። ከዛ በኋላም በየዘመኑ የነበሩ የዕልም የፊቅህ ባለቤቶች ምክር ተጠይቀው ምክሩን በወረቀት አድርገው በጽሁፍ አድርገውታል። ከዚህም አንዱ የኢብኑ ቁዳማ ይህ ወሲያን ኢብኑ ተይሚያም ወሲያ አላቸው። ምክር ለጠየቃቸው ሰው ጽፈው ልከዋል። ከዛ በኋላ ኪታብ ሆኖ በየጊዜው ሰዎች ይማሩታል። እንደዚህ አይነት ቀደምት ታላላቅ የዲን መሪዎችን አላህን የሚያውቁ ሰዎችን አግኝተን በአካል ባይመክሩን ኪታቦቻቸው ዘመን ተሻግሮ እኛ ጋር መድረሱ በአካል እኛን እንደመከሩን አድርገን ልንመከርበት ይገባናል። ሙቀዲማውን ከማየታችን በፊት
ትንሽ ስለ ጸሐፊው ስለ መካሪው አንዳንድ ነገር ማወቅ አለብን። ሰዎች ምክርን የሚመዝኑት እንደ መካሪው ከኔ ይሻላል የሚሉት ሰው ሲመክራቸውና ብዙም ቦታ ማይሰጡት ሰው ሲመክራቸው ምክሩ ልባቸው ላይ የሚያሳድረው ተጽዕኖ በዛው ልክ የተለያየ ይሆናል። የዚህ ምክር ባለቤት ሷሒቡል ሙግኒ ናቸው። ጣሊቡል ዒልም ሆኖ ዓሊም ሆኖ ሙግኒን የማያውቅ የለም። ሱልጣን አልዑለማ የሚባሉ በስድስተኛው መቶ አካባቢ ላይ የነበሩ አልዕዝ ብኑ አብድሰላም የሚባሉት እኔ ፈትዋ ለመስጠት አልደፈርኩም የኢብኑ ቁዳማን ኪታብ ሙግኒ ካገኘው በኋላ እንጂ ብለዋል። አልዕዝ ብኑ አብድሰላም ሱልጣን አልዑለማ የዑለሞች ሁሉ ሱልጣን መሪ ታላቅ ራስ የሚባሉ ናቸው። በተቀራራቢ ዘመን የነበሩ ናቸው። በመዝሀብ አይገናኙ። ከመሆኑም ጋር ግን በዛ የእውቀት ከፍታ ላይ ያሉ ኢማም እኔ ፈትዋ ለመስጠት አልሞከርኩም የኢብኑ ቁዳማን ሙግኒ ካገኘሁ በኋላ እንጂ ብለው እንደ ስሙ ሙግኒ ነው። ሙግኒ ማለት በእውቀት ሀብታም የሚያደርግ የሚያብቃቃ ማለት ነው። ጠብዕን በመሰላሉ ከተወጣ በኋላ ነው እንጂ አንድ ሰው ከዜሮ ወይም ከአንድ ተነስቶ ሙግኒ ላይ ወጥቼ እቀመጣለሁ ማንም አያስፈልገኝም ቢል ሙግኒ ውስጥ ብዙ አንተ ፍቻቸውን የማታውቅ ነገሮች ይኖራል። በቅደም ተከተል ከዑምዳ ጀምረው ከካፊ ጀምረው የጻፏቸው ክታቦች አሉ። በዛ መሰላል ተወጥቶ ነው ሙግኒ ላይ የሚደረሰው። ኢብኑ ቁዳማ ረሒመሁላህ ተዓላ ከዕልም ቤት የወጡ ናቸው። እሳቸውም ወላጆቻቸውም አጎቶቻቸውም የዕልም ቤተሰብ ናቸው። እንደ ሂጅራ 541 ላይ ተወልደዋል። እንደ ሂጅራ 541ኛው ዓመት ላይ ተወልደዋል። ደማስቆ ወይም ሶሪያ ውስጥ ሶሪያ፣ ግብፅ፣ መዲና፣ መካ፣ ኢራቅ፣ በይሩት እነዚህ በብዛት የዑለሞች ሀገሮች ናቸው። ከልጅነታቸው ጀምረው ቁርአንን ሐፍዘው ሙኽተሰርን አልኺረጢ የሚባለውን ሙግኒን ሸሪሕ ያደረጉትን ኋላ ላይ ማለት ነው ሐፍዘው በርካታ መሻይኾች ላይ ከልጅነት ጀምረው ቀርተዋል። ማንኛውም ኋላ ላይ ለቁም ነገር የሚበቃ ዓለም ጅምር ላይ ከዑለሞች ቁጭ ብሎ ይማራል። ከዑለሞች ያልተማረ መንገድ ላይ ይቀራል፣ ይሳሳታል፣ ያሳታል ሌሎች። ማንኛውም ዓለም ተብሎ ታሪክ የሚነገርለት ስሙ በታሪክ የሚነሳ አስርተ ዓመታትን ረጅም ዓመታትን ዑለሞች ጋር ትክ ብሎ ተምሮ ከዑለሞች ኢጃዛን አግኝቶ ካሁን በኋላ በቅተሃል ማስተማር ትችላለህ ተብሎ እንጂ ለማስተማር አይቀመጥም። ልክ እንደዚሁ ኢብኑ ቁዳማ ቀረአ ዐላ መሻይኽ ኪባር ታላላቅ በዘመናቸው ከነበሩ አይማዎች ተምረው ወደ ኢራቅ ባግዳድ ሄደው ለ4 ዓመት ዕልም ተምረው ከዛ በኋላ ብቃት አግኝተው ፈትዋ መስጠት ማስተማር ጀምረዋል። ሐዲስም ፊቅህም ሁሉም እስላማዊ እውቀቶች ላይ የተካኑ ኢማም ናቸው። ሶሪያ ላይ የሚታወቀው አልጃሚዕ አልአመዊ የሚባለው ትልልቅ ዑለሞች የሚያስተምሩበት መስጅድ ላይ አስተምረዋል። የሐንበልዮች ሙፍቲ ኢማም ተደርገው ተሹመዋል። አልጃሚዕ አልሙዘፈሪ የሚባል ታላቅ መስጅድ ላይም ኢማም ሆነው አገልግለዋል። ሼኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ከአውዛዒ በኋላ ታምን አልረገጠም ኢብኑ ቁዳማን የሚያክልና የሚመስል ሰው ብለዋል። ፍልስጤም፣ ሶሪያ፣ ቤይሩት የተወሰነ አካባቢዎች ሻም ይባላል። ከአውዛዒ በኋላ ኢብኑ ቁዳማን የሚያክል ኢማም ወደዛች ምድር ገብቶ አያውቅም ብለዋል። አንዳንዶች ከሶሐቦች በኋላ እሱን የሚመስል ሰው ታይቶም አይታወቅም ብለዋል። ሶሐቦችን ታቢዒዮችን ያላዩ ሰዎች ሶሐቦችን ታቢዒዮችን በኢብኑ ቁዳማ ማየት ይችሉ ነበር። ኢብኑ ረጀብ አደሃቢ ሸይኹል ኢስላም የሚል መጠሪያም ሰጥተዋቸዋል። ሸይኹል ኢስላም ማለት የመላው የጠቅላላ የኢስላም ሼክ ማለት የአንድ ሀገር የአንድ ዘመን ሳይሆን የመላው የኢስላም ሼክ ማለት። ይሄ ለአንድ ሰው የሚሰጠው ለኢስላም ትልቅ አስተዋጽኦ ሲያበረከት በሁሉም ዒልም እየተካነ ሲሆን ሼኹ ረሒመሁላህ ተዓላ ብዙ መጽሐፎችን በመጻፍ ይታወቃሉ። እስከ 50 የሚደርሱ የሚታወቁ ክታቦች አሏቸው። ከዚህ ውስጥ የሐዲስ የፊቅህ ክታቦች ቢኖሩም በዋነኝነት የሚታወቁት በፊቅህ ነው፣ በሙግኒ፣ በካፊ፣ በዑምዳ። ከዛ ቀጥሎ ደግሞ በተርቢያ ነው የሚታወቁት። ትልቁ ተኸሱሷቸው ፊቅህ ቢሆንም ነገር ግን ከጻፏቸው ክታቦች ውስጥ ብዙዎቹ ቀልብን የሚያረጥቡ የሰው ልጅን የሚመክሩ ለአኼራ የሚያነሳሱ ናቸው። ከዚህም አንዱ ይሄ ምክራቸው ነው። ሌላ ደግሞ በጣም ተለቅ ያለ ወደ 400-500 ገጽ የሚደርስ አሪቀቱ ወልቡካ የተሰኘ ክታብ አላቸው። አሪቀቱ ወልቡካ ልብ መርጠብ፣ የአይን ማንባት፣ አኼራን አስታውሶ ማልቀስ ማለት
በዚህ መልኩ ስለተማሩ ስላስተማሩ ነው በጣም አላህን የሚፈሩ ቀልባቸው እርጥብ ለስላሳ የነበረ ጠባያቸው ያማረ ከዱንያ ፍቅር ልባቸውን ያራቁ ለዲን የሚታገሉ ሰው ነበሩ። ኢብኑ ነጃር የሚባሉ ሰው ሲገልጿቸው ካነ ዳኢመ ሱኩቲ ሐሰነ ተምቲ ነዚሀን ወሪዐን ዐላ ወጅሂሂ ኑሩ ወዐለይሂ አልወቃሩ ወልሀይበቱ የንተፊዑ ረጁሉ ቢሩእየቲሂ ቀብለ አን የስመዐ ከላመሁ ብለው ወስፈዋቸው። እኒህ ኢማም አሁን ሊመክሩን የተዘጋጁ ወይም መከራቸውን ለመስማት የተዘጋጀን ያለን የሆኑት ኢማም አብዛኛውን ጊዜ ዝምተኛ ሰው ነበሩ። መናገር ካለባቸው እንጂ ዝም ብለው አይናገሩም ነበር። ገጽታቸው ስነ ምግባራቸው የሚያምሩ ሰው ነበሩ። ለዲናቸው ጥንቁቅ የሆኑ ፊታቸው በኢማን የሚያበራ ክብር ግርማ ሞገስ ቢታይባቸው ገና ሲያያቸው ሰው ሳይናገሩ ከስነ ምግባራቸው የሚያስተምሩ ሰው ነበሩ። በዚህ መልኩ በመማር በማስተማር ኖረው እንደ ሂጅራ 620ኛው ዓመት ላይ የዒደል ፊጥር ቀን ላይ ሞተዋል ረሒመሁላሁ ተዓላ። ኢንሻአላህ ዒዳቸውን ጀነት ላይ አክብረዋል ብለን ተስፋ እናደርጋለን ኢንሻአላሁ ተዓላ። ወደ መጨረሻ ላይ ጊዜው ከበቃን ስለ ሼኹ አንድ ሶስት ገልጾች አሉ የኪታቡ መጨረሻ ላይ አሁን ያነሳኋቸውንም ሌሎችንም ስለ ሼኹ የምናያቸው ነገሮች ይኖራል። ወደ መግቢያው ስንመለስ ቢስሚላሂ ረሕማኒ ረሒም አልሙቀዲማ መግቢያ። አልሐምዱሊላሂ ዚልወጅሂል ከሪም ምስጋናና ውዳሴ ለአላህ ይሁን። ዚልወጅሂል ከሪም የተከበረ ፊት ባለቤት የሆነው አላህ ፊቱ የተከበረ ከሆነ አላህ ራሱ የተከበረ ነው። ወልፈድሊል ዐዚም የታላቅ ችሮታ ባለቤት የሆነው አላህ ወልመኒል ቀዲም የጥንታዊ ጸጋ ለሰው ልጆች ከድሮ ጀምሮ ጸጋን ኒዕማን የሚሰጥ የሆነው አላህ የተመሰገነ ይሁን። ወሰለላሁ ዐላ ሰይዲና ሙሐመድ አለቃችን ነቢ ሙሐመድ ላይ የአላህ ሶላትና ሰላም ይስፈን። ኻተሚ ነቢይና የነቢያት መደምደሚያ የሆኑት ወአሊሂ ቤተሰቦቻቸውም ላይ አጅመዒና ሁሉም ላይ። ይህ መጽሐፍን የመጀመር ሱና መጽሐፍ ሲጀመር ደብዳቤ ሲጀመር ቁም ነገር ያለው መልእክት ሲከፈት ቢስሚላህ ራህማን ረሂም በማለት አላህን በማመስገን በማወደስ ይጀመራል። ሙቀዲማ ማለት መግቢያ ማለት ነው። ስለ መጽሐፉ ለመጻፍ ያነሳሳው ምክንያት የሚገለጽበት ነው። አማ ባዕዱ በመቀጠልም ፈቀድ ሰአለኒ በእርግጥ ጠየቁን አው ጠየቀኝ ባዕዱ ኢኽዋኒ አንዳንድ ወንድሞቼ አሷሊሒና ደግ የሆኑ ሷሊሕ የሆኑ ጥሩ የሆኑ ወንድሞቼ ጠየቁኛ። ምንድን የጠየቁት? አን አክቱበ ለሁ እንድጽፍለት ወስየተን ምክር አደራን እንድጽፍለት ጠየቀኛ። ምክር የጠየቀውን ሰው ሷሊሕ ብለው ወስፈፉት። ይሄ ሑስነ ظን ነው። ሷሊሖች አብዛኛው ሰው ሷሊሕ ይመስላቸዋል እነሱ ሷሊሖች ስለሆኑ። ሷሊሖች ደግሞ ሸረኞች፣ ሁሉም ሰው ሸረኛ ይመስላቸዋል። ኢብኑ ቁዳማ ከእሳቸው ዝቅ ብሎ እሳቸውን ከፍ አድርጎ ምክር ከመጠየቁ ጋር ሷሊሕ ያሉትን በትክክልም ሷሊሕ ሰው ቢሆን ነው ለኔ መድኃኒት ያስፈልገኛል ምክር ያስፈልገኛል ብሎ የጠየቀው። ውስጡ የታወረ ሰው በራሱ ቢገነጥ ሰው ምክር አይጠይቅም። ሁሌ ያተራመሰ በራሱ ዛቢያ በራሱ መንገድ በራሱ እይታ ነገሮችን ያስኬደ ብዙ ነገር ያበላሻል። አላህን የሚፈራ ሰው ሷሊሕ የሆነ ሰው ደግሞ ልሳሳት እችላለሁ ላጠፋ እችላለሁ ብሎ ከሱ የሚበልጡ ሰዎችን ያማክራል፣ ይጠይቃል። አነክቱበ ለሁ ወስየተን ወስያ እንድጽፍለት ጠየቀኛ። በቃል የሚነገር ወስያ ሊረሳ ይችላል። የተጻፈ ይወረሳል፣ አይረሳም። ለቀጣይ ትውልድ ይቻገራል። ስለዚህ ምክር ስንሰማ ማስታወሻ ልንይዝ ይገባል። ሰዎች አንዳንዶቹ በማንበብ በማየት ወደ አእምሯቸው እውቀት የሚያሸጋግሩ ናቸው። ሌሎች ደግሞ በመስማት የሚያሸጋግሩ ናቸው። ምንም እንኳን የተሰማው የተጻፈ ያክል ባይሆንም የምንሰማውን ነገር በደንብ በጥሞና ልንከታተል፣ ባለንበት ዘመን ደግሞ የሰሙትን ሪከርድ አድርጎ አስቀምጦ ደጋግሞ መስማትም ይቻላልና ማንበብ የማይችል ሰው ሪከርድ የተደረገን ደጋግሞ ሊያደምጥ፣ በታደመበት ሰዓትም ሙሉ ልቡን ሰጥቶ ሊያደምጥ ይገባል። ሰዎች አንዳንዶቹ የዒልም መድረክ ላይ አይቀመጡም። ይሄ ነው ትልቁ ችግራቸው። አንዳንዶች ይቀመጣሉ፣ ግን የመቀመጥን አደብ ባለመጠበቃቸው ምክንያት አይጠቀሙም። ለስሙ አካላቸው የዒልም መድረክ ላይ ይቀመጣል፣ ግን ምን ተባለ የሉም፣ ሌላ ዓለም ነው ያሉት። የተባለውን እንኳ ቢሰሙ ራሳቸውን በዛ በሰሙት ነገር አለማየት፣ አለመገምገም፣ ድርሻቸው መስማት ብቻ ይሆናል። ይህ አግባብ አይደለም። ቁርአን ላይ ኢነ ፊ ዛሊከ ለዚክራ ሊመን ካነ ለሁ ቀልቡን አው አልቀ ሰምዐ ወሁወ ሸሂድ ይላል። ቁርአን እንኳን ይገስተው ጆሮ ሰጥቶ ላደመጠ ሰው፣ ልቡን ከፍቶ ላደመጠ ሰው፣ በልቡም በአካሉ
በመስሚያ እውቀት ማስገቢያ መሳሪያዎቹም የእውቀቱ ቦታ ላይ የተገኘ ሰው ነው የቁርአን ምክር እንኳን ሊገስጽ የሚችል። ስለዚህ ዕልምን መማር፣ የተማሩትን መረዳት፣ እየተረዱትን መደጋገም፣ ልብ ውስጥ እንዲገባ ማድረግ፣ ከዛ በኋላ በሰሙት ነገር ምን ያክል ተለውጫለሁ ብሎ ራስን መጠየቅ ያስፈልጋል። ማስታወሻ መያዝ ያስፈልጋል። አንዳንድ ሰዎች ከመስማት ይልቅ ማንበብ ነው የሚቀላቸው፣ ሌሎቹ ማድመጥ ነው የሚቀላቸው። ሁሉም እንደገራለት ዕልምን ሊይዝ ይገባዋል። ወሲያው የተከተበ ከሆነ ለሌሎች ይጠቅማል። ይሄ ቅድም እንደገለጽነው የደጋ ቀደምቶች ሱና ነው፣ ሌሎችን መምከር። ወላኪን ላ ቱሒቡነ ናሲሒን የሰዎች አንዱ ችግር ይሄ ነው። ስንት አንዶች ራሳቸው ምክር ፈልገው መጥተው ጠይቀው የተሰጣቸው ምክር ከጠቀማቸው እንጂ ብዙ የሰው ልጆች መካሪዎችን አይወዱም፣ ምክር አይወዱም። ፈዘክር ፈኢነ ዚክራ ተንፈዑል ሙእሚኒን ተብሏል። ገስጽ፣ ምክር፣ ምክሩ በእርግጥ ጠቅሟል። አንዱ ተፍሲር ይህም ቀድ ማለት ነው። በእርግጥ ምክር ይጠቅማል። ለተመካሪው ባይጠቅም ለአንተ ይጠቅማል፣ ግዴታን ተወጥተሃል። አሊያ ደግሞ ኢነፈዐት አዚክራ መምከር ይጠቅማል ብለህ ካልክ የሰዎችን አሕዋልና ሲመከሩ የሚደነግጡ የሚታቀቡ ሰዎች አሉ። ምከራቸው። ስትመክረው የቀናህበት የተመቀኘኸው የሚመስለው ሌላ ዓላማ ያለህ የሚመስለው ሰው አለ። ይሄን ተው። ጀሀነም ላይ ሄዶ ሲቆም ይገባዋል። መመለስን ይሞክራል፣ ግን አይሳካል። የሆነ ሆኖ የአላህ ነቢያት እንዳሉት አብዛኞቹ ስሜት የሚጋልቡ ሰዎች መካሪዎችን አይወዱም። ዝም እንድትላቸው ነው የሚፈልጉት። የሚመክራቸው ሰው ጠላታቸው ነው። ከመረህ ከልብ ስትመክራቸው ብዙ ነገር አበላሽብኝ ይሏል። ተካከልክልኝ በማለት ፋንታ ይሄም ወንጀል ነው፣ ይሄም ወንጀል ነው፣ ይሄም ወንጀል ነው፣ አላህ ዘንድ ያስጠይቅሃል። እንዲህ የሚያደርጉ ሰዎች አሉ፣ ይሄ ከባድ ወንጀል ነው፣ ይሄ ከሙስሊም አይጠበቅም ስትላቸው፣ ከስር ገብተህ ስትመክራቸው ይሄ ሰውዬ ከዱንያ በፊት እዚሁ እንድንቀበር በከፈን ተጠቅልለን እንድንቀመጥ ነው እንደሚፈልገው የሚሉ ሰዎች አሉ። ሐቂቃው ያን ነበር። በደንብ አድርጎ መርምሮ ችግርህን የሚነግርህን ሰው ልትሰማ ልትደሰት ነበር የሚገባ። ላዩን ተወን ከፋፍነህ እለፍ የሚሉ ሰዎች አሉ። በዛ መክሩ የሚሉ ሰዎች አሉ። ወደ ውስጥ ገባ የሚሉ ሰዎች አሉ። የውስጥህን ችግር ውስጥ ገብቶ የሚያወጣልህ ምክር ሊያስደስትህ እንጂ የሚገባው በሪባ እየተጨማለቀ በጉቦ እየተጨማለቀ በዝሙት እየተጨማለቀ ስንት አይነት የአላህ የሰው ሐቅ ጎድሎ ሳለ ላዩን ብቻ ነገሩን አክብሮ ብቻ በሉን ብዙ ሰዎች። ይሄ መሆን የለበትም። ፈምተነዕቱ ሚን ዛሊካ ይሄን ከማድረግ ታቀብኩ አሉ ሼኹ። መከረኛ ላይ ምክር ከመጻፍ ታቀብኩ። ወዲያው እስኪ ብዬ አልጻፍኩማ። እውቀት አንሷቸው ብዕር አልቆባቸው አይደለም። ጥልቅ እውቀት ያላቸው ሼኽ ናቸው፣ ሼኹል ኢስላም ናቸው። ግን ሌላ ነው ምክንያታቸው። ለምን? ለዕልም ስላወቅኩኝ እኔ ራሴ ገይሩ ሙስተውሲን ፊ ነፍሲ ለራሴም ያልተመከርኩ ሰው መሆኔን ስለማውቅ ረሒመሁላህ ተዓላ ለራሴም ያልተመከርኩ ሰው መሆኔን ስለማውቅ ወላ ዓሚሊን ያልሰራሁ መሆኔንም ስለማውቅ ቢማ የንበጊ መስራት ያለብኝን ያክል ያልሰራሁ ለራሴ ሙሉ ያልሆንኩ ሰው መሆኔን ስለማውቅ እንዲህ አልኩታ። የቁሉ ሃዛ ወሁወ መን ሁወ ስለሳቸው በጥቂቱ አንዳንድ ነገር አንስተናል። በዛ ልክ ያሉ ሰው ከመሆናቸው ጋር እኔ ገና ለራሴ ያልተመከርኩ ሰው ነኝ፣ መስራት ያለብኝን ያልሰራሁ ሰው ነኝ፣ ለመምከር አልበቃሁም ብዬ መምከሩን ተውኩታ። ይሄ ተዋዱዕ ይባላል፣ ራስን ማስተናነስ ይባላል። ሰው ልጅ አላህን ባወቀ ቁጥር ዲኑን ባወቀ ቁጥር ይተናነሳል፣ ዝቅ ይላል። እውቀቱ ባነሰች ቁጥር ደግሞ ይነፋል፣ ይንጠራራል፣ ሁሉንም ያወቅ ይመስላል። ثم በዳሊ ከዛማ ثم ተራኪን ያስይዛል። ለጊዜው እንዲህ አልኩት፣ መልስ አልሰጠሁትም፣ ታቀብኩኝ መልስ ከመስጠት። ثم ከሆነ ያክል ጊዜ በኋላ በዳሊ ለኔ ጥሩ ሆኖ ታየኝ፣ አንዱ ጂበሁ የጠየቀውን ነገር ማድረጉ ኢላ መሰለትህ ጥያቄውን መመለሱ ምክር መለገሱ ጥሩ መስሎ ታየኛ። ረዊያ ይባል ተረዊ ይባል መረጋጋት አናት መረጋጋት የሙስሊም አንድ ባህሪ። መቸኮል ደግሞ ከሸይጣን ኮላን ልንጠየፍ ልንጠላ ብስለትን እርጋታን ባህሪያችን ልናደርግ ልንላበስ ይገባና ረጃአ ተዋቢ ተስፋ በማድረግ ያልኩት መጀመሪያም ቢያሉት እኔ ገና ለራሴ መች ተመከርኩና በሚል ነበር። ነገር ግን አለመመከሩ አንድ ነገር ነው፣ መምከር ግን ሌላ ራሱን የቻለ ወደ አላህ የሚያቃርብ የታዘዝንበት ነገር ነው። ምን መክረው የግድ ሁሉን ነገር ለራሳችን ካሟላን በኋላ መሆን የለበትም። ሌሎችን መምከርም አንድ ራስን የምናሟላበት መንገድ ነው። አታእሙሩነ ናሰ ቢልቢሪ
ወተንሰውነ አንፉሰኩም ወአንቱም ተትሉነ አልኪታበ አፈላ ተዕቂሉን የሚለውን ሲፈስሩ በርካታ የፍስር ሊቃውንት ይህ ማለት የሰው ልጅ ለራሱ ሙሉ እስካልሆነ ድረስ አይምከር ማለት አይደለም። እነማ ሙሉ ባለመሆኑ ራሱን የወቀሰ ሌሎችን ግን መምከሩን ማስተማሩን ይቀጥል ማለት ነው እንጂማ ሙሉ ያልሆነ ሰው እንጂ አይምከር ቢባል ኖሮ ከነቢያት ውጪ ማንም አይመክርም ነበር፣ ማንም አያስተምርም ነበር። እነማ ወሰን ማለት የለብንም፣ ራሳችንን መርሳት የለብንም፣ መታገል መቻል አለብን። ኋላ ላይ እሺ ያልኩት ረጃ ተስፋ በማድረግ ተዋቢ ምንዳ ቀዷኢ ሓጀት አኺ የወንድምን ሓጃ የመፈጸምን ሰዋብ ምንዳ ተስፋ አድርጊያ። ሰው የጠየቀንን ነገር ማሳካት ምንዳ አለ። ጠያቂው ወንድም ይሁን ሴት፣ ጥያቄው የዲኑም ይሁን የዱንያ ለሰዎች የሚጠቅም በዲን ያልተከለከለን ነገር ተጠይቀን ካደረገን የወንድምን ሓጃ ማሳካት ይባላል። የወንድምን ሓጃ ማሳካት ትልቅ አጅር አለው። አልሙስሊም በተለይ ሙስሊም ይሆን በአላህ የሚያምን በነቢ የሚያምን ለኸይር እሱን ማገዝ ትልቅ አጅር አለው። ትርሚዚ ሌሎችም በዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ከጾም ከሶላት ከሰደቃ የበለጠ አጅር ያለውን ነገር ልንገራችሁ እንዲያሉ ነብዩ ሰለላሁ ዐለይሂ ወሰለም አሁን ሲሏቸው የወንድምን ሐጃ መፈጸም ብለዋል። የወንድምን ሐጃ መፈጸም፣ በሰዎች ጉዳይ መጨነቅ፣ ሰዎችን ለመርዳት መጣር እንዳትፍ። ይህ ማለት አምስት ሶላትን ትተህ ረመዳን ጾም ትተህ ተቀመጥ ማለት አይደለም። ሱና ከሆነው ሶላት፣ ሱና ከሆነው ጾም፣ ሱና ከሆነው ሰደቃ ማለት የሰዎችን ጉዳይ ለማስተካከል መጣር፣ ለሰዎች እርዳታ ማድረግ፣ የሰውን ጉዳይ ማስፈጸም፣ መተባበር፣ አስወዳድ ሆኖ በር ዘግቶ ለብቻ አለመኖር፣ ረሂም መሆን፣ አዛኝ መሆን ትልቅ አጅር አለ። ስለዚህ ወንድሜ ምክር ያስፈልገኛል ብሎ ጻፈልኝ አለኝ፣ እሱን ማገዝ ነው። አጅሩን ፈለግኩኝ ከሱ የሚገኘውን። ወዱዓኢሂ ሊ ዱዓም እንዲያደርግልኝ ብያል። ኸይር የተደረገለት ሰው ዱዓ ያደርጋል። ኸይር ተደርጎልን ዝም ማለት የፊቅህ ማነስ ነው፣ የዓቅልም ማነስ ነው። ማንኛውም ሰው መልካም ነገር ከተደረገለት ወድቆብህ የነበረን እስክርቢቶ ሰው አንስቶ ከሰጠህ፣ ርቆህ የነበረን ጫማ ካስጠጋለህ ትንሹ ማለት ነው ጀዛከላሁ ኸይረን ማለት አለ። ሰዎችን ያላመሰገነ አላህን አያመሰግንም ተብሎ ያደረገው ነገር ግዴታውን ይሁን በበጎ ፈቃደኝነትም ያድርገው። አንድ ሰው ለኛ መልካም ነገር ካደረገልን የኛ ግዴታ ዱዓ ማድረግ። ሚስት እንኳ ባሏ ግዴታ ሆኖ ለሚያቀርበው ነገር ባሏን ማመስገን አለባት። አንድ ፍሬ ሽንኩርት ባያመጣላት ጀዛከላሁ ኸይረን ብላ ማመስገን አለባት። ማመስገንን መልመድ የኛ ግዴታ ነው። ሰዎችን ለኸይር ነገር ማነሳሳት፣ የተደረገልን ሁሉ መናቅና ምንም እንዳልተቆጠረ ምንም እንዳልተፈጠረ አድርጎ ዝም ማለት አንድ አላህን ያለማመስገን ምልክት። አላህን የሚያመሰግን ሰው ሰዎችን ያመሰግናል። በሌላ በኩል ደግሞ ሰዎችን ለኸይር እንዳይነሳሱ ማድረግ ነው። ምንም እንኳ ኸይር የሚሰራ ሰው ተመሰገንኩ ብሎ ማድረግ ካልተመሰገንኩም ብሎ መተው የሌለበት ከመሆኑ ጋር አኩል ሐል ወዱዓኢሂ ሊ ለኔ ዱዓ እንዲያደርግልኝ ብያለሁ። ኸይር የተደረገለት ሰው ዱዓ ስለሚያደርግ ነው እንጂ አንተ ገንዘብ ሰጥተህ ዱዓ አድርግልኝ፣ የሆነ ምክር መክረህ ዱዓ አድርግልኝ ማለት ይቻላል ማለት አይደለም። ይሄ ይቻላል። ላ ኑሪዱ ሚንኩም ጀዛአን ወላ ሹኩራ የሚለውን ሲፈስሩ ሙፈስሮች ፉቃሃዎች ሰደቃ ሰጥቶ ሰደቃ የተሰጠውን ሰው ዱዓ አድርግልኝ ማለት አይቻልም። አንተ ዱዓ አድርጉልኝ አትበል። ኸይር የተደረገለት ሰው ግን ጀዛከላሁ ኸይረን ማለት ዱዓ ማድረግ አለበት። ወአን ዩጅሪ ሊ አጅረን ይህ ተግባሬ እንዲያፈስልኝ፣ ዩጅሪ ሊ እንዲያጎርፍልኝ፣ አጅረን ምንዳን እንዲያጎርፍልኝ፣ ኢዛ አሚለ ቢወስየቲ በምክሬ ከሰራበት፣ እኔ በመከርኩት ምክር ከሰራበት እሱ በሰራው መልካም ስራ እኔ አላህ ዘንድ እንድጠቀም ብያለሁ። የእሳቸው አነጋገር እስካሁን ለሱ በለገሱት ምክር ነው። ነገር ግን ምክሩ ስንት የመቶ ዓመታትን ተሻግሮ በየጊዜው ይቀራል። ምክሩ በየጊዜው ዑለሞች፣ መሻይኾች፣ አስተማሪዎች ለተማሪዎቻቸው ያስተምሩታል። ተማሪዎች ለቀጣይ ተማሪዎቻቸው ያስተምሩታል። በዛ ልክ ተማሪ ያልሆኑ ሰዎችም ይመከሩበታል። በሺዎች በሚሊዮኖች የሚቆጠሩ ሰዎች ተመክረውበታል በዚህ መጽሐፋቸው። በዛ ልክ አጅር ያገኛሉ። በኢኽላስ ስለተሰራ ነው። የብዙ ሰዎች ምክር አለ፣ ከአንድ ሰው ማያልፍ፣ ከሁለት ሰው ማያልፍ፣ ከአንድ ዓመት ማያልፍ። ነገር ግን ሰዎች ምክሩን ሲለግሱ በነበራቸው ኢኽላስ ልክ አላህ ምክሩን ዘላቂ ያደርግላቸዋል፣ ዘመን ተሻጋሪ ያደርግላቸዋል። ወአን አኩነ እንደሆንም ብዬ ምነዳሊና አመላካቾች አለል ኸይሪ ወደ ኸይር አመላካች ከሆኑ ወደ ኸይር ተጣሪ ቀስቃሽ ከሆኑ ሰዎች እንደሆንም ብዬ ሂነ አጅዝቱ እኔ ስለሰነፍ አን አመሊሂ መስራቱን ስላልቻል
መስራቱ ላይ ሰነፍ እንኳ በሆነ እኔ አሁን ይሄም ተዋዱዕን ራሳቸውን ዝቅ ያደረጉ ነው እንጂ ወደፊት ጊዜ ኖሮን መጨረሻ ላይ ስለ ሼኹ የተጻፈውን ካነበበን ሼኹ ቀን ከሌሊት የሚሰግዱ ሰው ነበሩ። ቀን ከሌሊት የሚሰግዱ የሚጾሙ ኢባዳ የሚያበዙ ሰው ነበሩ። ከመሆኑም ጋር ግን ሒነ አጅዝቱ ዐን ዐመሊሂ እንደውኔ መስራቱ ቢያቅተኝ ወደ ኸይር ላመላክት ብዬ በማመላከቴም አጅር አገኛለሁ። ሲሰራ አንድ አጅር ይገኛል። ሌሎችን ስናመላክት ስንጠቁም አንድ አጅር ይገኛል። ሊአኩነ እንደሆን ቢደላለቲ በማመላከቴ ዐለይሂ መልካሙን ነገር ስሩ ብዬ በመጠቋሚ በመምከሬ ከፋዒሊሂ እንደ አድራጊው ተደርጌ ተቆጥሬ አጅር እንዳገኝበታል። ነቢዩ ዓለይሂ ሰላቱ ወሰላም መን ደለ ዐላ ኸይሪን ፈለሁ ሚስሉ አጅሪ ፋዒሊሂ ብላ አላህ የሚወደውን መልካም ነገር ስሩ ብሎ ያመላከተ ለመሰራቱ ሰበብ የሆነ ሰው በሰሩት ሰዎች ልክ አጅር ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም። መስጂድ የሰራ ሰው ሰዎችን ኑ መስጂድ ላይ ስገዱ ተማሩ ያለ ነው፣ በቃሉም በተግባሩ። ታዲያ እሱ በሰራው መስጂድ እሱ በሰራው መድረሳ መጥተው በተማሩ በተቀየሩ ሰዎች ልክ በሰገዱ በተጠቀሙ ሰዎች ልክ አጅር ያገኛል። መጽሐፍ ጽፎ በኢኽላስ ለሰዎች ያበቃ ሰው ያስነበበ ሰው ሰዎች አንብበው በተጠቀሙበት ልክ አጅር ያገኛል። አዳሉ ዐለል ኸይሪ ከፋዒሊሂ ለመልካም ነገር ጠቋሚ የሆነ ሰው ያን መልካም ነገር እንደሰራው ይቆጠራል። ሺህ ሰው ከሰራው የሺህ አጅር አላህ ይሰጣል። 100 ሺህ ከሰራውም እንደዛ። ወልአዕማሉ ቢንኒያት ስራዎች እንደ ንያው ነው የሚታዩት፣ እንደ ሰሪው ንያ ነው የሚታዩት። መልካምን ነገር ነይቶ አንድን ስራ የሰራ ሰው በዛ ንያው ልክ አላህ ብዙ አጅርን ይሰጠዋል። ስለዚህ ለእነዚህ ሁሉ ንያዎች ለእነዚህ ሁሉ ዓላማዎች ስል ነው እስቲ ብዬ የጻፍኩት ምክሩን። ወማ ተውፊቂ ኢላ ቢላህ ለቁም ነገር ለስኬት የሚያበቃኝ አላህ ነው። ዐለይሂ ተወከልቱ በሱ ተመክቻለሁ። ወኢለይሂ ኡኒብ ወደሱ እመለሳለሁ። ነገረ ስራዬን ሁሉ ለሱ እሰጣለሁ፣ በሱ እመካለሁ። ምንም እንኳን እነዚህ መልካም ነገሮችን አስቤ ብጥፍም ምክሩን ነገሩ ያለው አላህ ዘንድ ነው። ለሱ ሰጥቻለሁ። ምክሬን ከተመካሪው ልብ ላይ እሱ ያድርስልኝ ማለታቸው የዱንያን ሐቂቃ ተረድተው ዱንያ ላይ በቂ አመርቂ ዘር ዘርተው አኺራ ላይ በክብር የጀነት እሸትን ከሚበሉ የሚታደሉ ባሮች መሆን ያደርገን ነው። አላ ኩሊ ሸይኢን ቀዲር ወቢኢጃበቲ ጀዲር። اللهم اعنا على ذكرك وشكرك وحسن عبادتك اللهم اعنا على ذكرك وشكرك وحسن عبادتك اللهم اعنا على ذكرك وشكرك وحسن عبادتك اللهم اجعلنا من عبادك المخلصين اللهم اجعلنا من عبادك المخلصين اللهم اجعلنا ممن خافك واتقاك واتبع رضاك اللهم انا نسالك رضاك والجنه ونعوذ بك من سخطك والنار اللهم انا نسالك الجنه وما يقرب اليها من قول وعمل ونعوذ بك من النار وما يقرب اليها من قول وعمل امين. السلام عليكم ورحمه الله وبركاته.